ትንሽ አሁን ላይ ያለው ነገር ትንሽ ሴቶችን እኛን እያሳቀቅሽም እያሰደብሽን ነው ያለሽውና ትንሽ መስመርሽን ያለሽ መሰለኝና ደስ አይልም ያለው ነገር ደስ አይልም። በዚህ መንፈስ አታቁኝም፣ በዚህ ወሬም አታቁኝም። አሁን ግን ማለት ስላለብኝ ለካ ወደ አይደለም ያለው ነገር ትንሽ ከባድ ነው ታውቂያለሽ። ይመስለኛል ጥሩ ነገር የያዘ አይመስለኝም የተፈጠረው ነገር። ያው እስቲ ዛሬ ሀዊን አግኛታለሁ ያስባለሁ። በነገራችን ላይ እንኳን ቀድመሽ ደረስሽ። ምክንያቱም ሰላም የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ሁላችሁም ላመሰግናችሁ ወዳለሁ። በመጀመሪያ አብራችሁን ስለሆናችሁ ዛሬ ደግሞ ተመልሼ መጥቻለሁና ትንሽ ከበድ ባለ ነገር ነው ዛሬ ወደ እናንተ የመጣ ነውና ያለው ነገር እንደምታዩት ነው። ነገሮች በስተመጨረሻ ጥሩ ነገር እየሆኑ አይደለም። አብርሃም እያደረገ ያለው ነገር ጥሩ አይደለም። ሩታም በመሀል እየተጎዳች ነው፣ ሄርሜላም እንደዛውና ደስ የሚል ነገር እየተፈጠረ አይደለም ያለው ነገር የሆነ ትንሽ ግራ የሚያጋባ ነገር ስላለ እኔም በመሀል ቤት እያያችሁ ነውና አው ከነሱ ጋር እንደ ጓደኛ ማድረግ ያለብኝ ነገር እያደረኩኝ ነው። ግን እና እኔም እንደምታውቁት ያው እንደ ጓደኝነት ሀዊን እየረዳዋት ያሉበትን ሁኔታ እየተከታተልኩኝ ነው ያለሁትና አሁን ግን ትንሽ ሁኔታው እየከረረ ስለመጣ ያለው ነገር ትንሽ ድባቡ ስላልተመቸኝ ወይ ደግሞ እኔ ራሴን ወይ ገለል ማድረግ ያለብኝ እና ያለውን ነገር በደንብ ለመረዳት ሳሚን እዚህ ጠርቼዋለሁ። እስቲ ብትንቅጥ ያለ ነገር ነው ያለው፣ ትንሽ ከበድ ያለ ነገር ነው ያለው እና ያለው ሁኔታ እንዴት ነው? እስቲ አሁን ያሉበት ሁኔታ ምን ይመስላል? እንዴት እየሆኑ ነው ነገሮች? እንዴት እያመሩ ነው? እንዴት እያመሩ ነው የሚለውን ነገር ከሳሚ ጋር ላወራ እዚህ ድረስ ጠርቼዋለሁ። ሳሚ ሲመጣ ሁሉም ነገር ይነግረናል እና ቤተሰቦች እስቲ ትንሽ ስለከበደኝ ነው እኔም አንዳንዴ ነገሮች በዚህ መንገድ የሚቀጥሉ ከሆነ ወይ ራሴን ገለል አደርጋለሁ እና አንድ ውሳኔ ለመወሰን ከሳሚ ጋር ያለውን ነገር እስቲ በዚህ አጋጣሚ ግን እንደዚህ አይነት ንግግር ተናግሬ አላውቅምና ዛሬ ግን ከልክ ስላለፈ ባወራ ደስ ይለኛል እና ሄርሜላ ትንሽ አሁን ላይ ያለው ነገር ትንሽ ሴቶችን እኛን እያሳቀቅሽም እያሰደብሽን ነው ያለሽውና ትንሽ መስመርሽን ያለሽ መሰለኝና ደስ አይልም ያለው ነገር ደስ አይልም። በዚህ መንፈስ አታቁኝም፣ በዚህ ወሬም አታቁኝም። አሁን ግን ማለት ስላለብኝ ለካ ወደ አይደለም ሀዊ በዛ ልክ እንትን የምትለውና በቃ ይሄ ውስጣችንን የሚነካ እኛን የሚያሳነስ የትነታችንን እንትን የሚል እናቶቻችንን የሚያሳቅቅ አስተዳደጋችንን የሚጎዳ ነገር እየፈጠርሽ ነው ያለሽውና በጣም ልክ እያለፍሽ ነው። ደስ የማይል ነገር እያየው ነው። እኔ ደብሮኛል፣ እውነት እላቸዋለሁ ደብሮኛል። እና ማለት ንግግሬ ትክክል ነው ብዬ ነው ማስበውና ብቻ ሳሚ እስቲ ሳሚ ይመጣና ነው እስቲ አው ሳሚ መጥቷል። ዛሬ በካሜራ ነው። አው በእናትህ ሳሚ እንዴት ነሽ? ቤተሰቦች እንዴት ናችሁ? አሉልሽ? አማን ነው። ካሜራ ማንሽ ይዘሽ ከችን ያልሽ ዛሬ በቃ አው ትንሽ ነገሩ ደስ ስላላለኝ ያለውን ነገር ቤተሰብም እንዲረዳው እኔም ጂን ማስወጣት ካለብኝ እንዳስወጣና አንዳንዴ አይቋጭ ነገር መፍተል ራሱ ሰለችኝ። አሁን ያለው ነገር ምንድነው? ሳሚ ምን እየሆነ ነው? አንዳንድ ነገር እየሰማው ነውና ምን ላይ ነው ያለው? እስቲ እሳቂዬ ዛሬ ፈለሽ በሀዊ ጉዳይ ነው አይደል? አዎ በሀዊ ጉዳይ ነው። ሀዊ አሁን ያለችበት ሁኔታ በጣም ከባድ ነው ታውቂያለሽ። እኔ እንደውም ምን አስበን ነበረ እንደኔ ለሷ ቢያንስ የሆነ እሷ የምትዝናናበት ከዚህ ሙድ የምትወጣበት መንገድ እያሰብን ባለንበት ሁኔታ ላይ ነው እንግዲህ ከወንድሟ መልካም ነገር እየጠበቀችበት ባለበት ሰዓት ነው እንግዲህ አሁን እየተሰማ ያለው ነገር ደስ የሚል ነገር አይደለም። እኔ በዚህ አጋጣሚ እኔ ራሴ በጣም እየፈራሁ ነው ታውቂያለሽ። ምክንያቱም እንደዚህ ባለመግባባት መሀል ውስጥ አንዳንዴ ጥርስና ምላስ ይጋጫል ብለሽ ታስቢያለሽ አይደል? ከዛም ደግሞ አልፏል ይሄ ነገር ድንበር አልፏል ይመስለኛል። ቤተሰብም ሊያነካካ የደረሰ ይመስለኛል። ብቻ አላቅም
እኔም እየፈራሁ ነው ታውቂያለሽ። እህቷም ከወንድሟ ጋር አዲስ አበባ ላይ ከዛሬ 3 ቀን በፊት ተገናኝተው ነበርና ያለው ነገር ትንሽ ከባድ ነው ታውቂያለሽ። ይመስለኛል ጥሩ ነገር የያዘ አይመስለኝም። የተፈጠረውን ነገር ያው እስቲ ዛሬ አዊን አግኛታለሁ ብዬ አስቤያለሁ። በነገራችን ላይ እንኳንም ቀድመሽ ደወልሽልኝ የምሬ ነው እውነት። ምክንያቱም አንቺንም አወራሻለሁ ብዬ ነበር ጸጊ። ምናልባት ትሪት እንድታረጋት ትንሽ ቢያንስ ያው ሴት ለሴት ይቀላል አይደል? ቢያንስ የሆነ ቦታ አግኝተሻት እንድታወሪያት አስብ ነበር ስልሽ ከዛሬ ነገ እነግርሻለሁ ቢያንስ ትሪት እንድታረጋት ነበር። ምክንያቱም አሁን ከቤት ካለው ነገር እኔ እንጃ ምን ሊፈጠር እንደሚችል አላውቅም። ጸጊ እና ከባድ ነው። ግን ምን ላይ ነው ያሉት? ማለት ምን ላይ ነው ያሉት? አሁን ነገር ደስ አይልምና አሁን ያሉበት ነገር ማለት ነው ትናንትና ይመስለኛል ሊያገኛት ወንድሟ አዲስ አበባ ቀጠሮ ነበራቸው። የመጨረሻ ተገናኝተው ነበር ከ3 ቀን ከ4 ቀን በፊት ተገናኝተው ነበር እና የመጨረሻ ቀጠሮ ሰጥተው ነበር ይመስለኛል። በምን ጉዳይ እንደሆነ እኛ አናውቅም። እንኳን እኔ ሀዊም ራሱ አታውቅም ይሄን ጉዳይ። ምክንያቱም ያው እንትን ያወሩበትን ልክኛ ስለማናውቅ ማለት ነው። እኔም የማውቀው ነገር የለም ፈልጌ ነው። እና አሁን የሄርሜላ ወንድም ታናሿ እንግዲህ ሰሞኑን አዲስ አበባ ሄዷል አይደል? ይመስለኛል እሱን ለማግኘት ጥረት ባለችበት ሁኔታ ላይ ማለት ነው ችግር ሳይፈጠር አይቀርም። አቤል ይፍጠረው ነቡዜ ይፍጠሩ ሰንበዲ የምናውቀው ነገር የለም። ከዛ በኋላ ስልኳን አጠፋች። ከዛ ደግሞ ብቻ ምን አይነት ነገር እየሆነ እንደሆነ አላውቅም። በጣም ስሜታዊ ሆኗል። እየጠበቅነው ነው ጸጊ። ዛሬ ወደ ቡታጅራ ይመለሳል ብዬ አስባለሁ። ማታ ተደዋውለናል። እዚህ ቡታጅራ ይገባል ብዬ አስባለሁ። ጥሩ ሁኔታ ላይ ያለ ማታም አዊ ስታወራ ብቻ ከባድ ነው። ምን አይነት የሆነ የተጨማለቀ ነገር እንደሆነ ጫፉ ነው እኮ ይጠፋል ማለት አንዳንዴ የትኛውም የተተበተበ ነገር ጫፉን ካላገኘ ልትፈታ አትችለውም። እኛ መሀል ላይ ነው እየዋኘን ያለ ነው ብዬ ነው ማስበው። እና እንደዚህ ከሚሆን እኔ ከዚህ በፊትም ይሄን ሀሳብ አቅርቤ ነበር ሳሚ። ማለት አንዳንዴ እዚህ ጉዳይ ላይ የገባ ሁሉ ዋጋ እየከፈለ ዋጋ እየከፈለ ጫፉ አልተገኘም። እና ለምንድን ነው ትልቅ ሰው ገብቶ አትሊስት ትክክለኛ የቱ ጋር እንትን እንደሆነ የቱ ጫፍ እንደሆነ ቤቱ መንገድ ነገሮች እንደሚፈቱ እኮ አትሊስት ሊያመለክተን ይችላል። ጸጊ ይኸውልሽ አሁን ትልቅ ሰው የተባለበት ምክንያት ተሞክሯል። የተሞከረበት ምክንያት በሌላ መንገድ ማለት ለምሳሌ ይሄ ጉዳይ ሽማግሌ ወይም የሀገር አዋቂ ወይም ደግሞ ቤተሰብ ትልልቅ ሰዎች ገቡበት ማለት እናት ግዴታ መኖር አለበት። እናት በህይወት አለች አይደል? በቃ እናታቸው በዚህ ካለ ድረስ እያለች ያለችው አዊ እንደዚህ አይነት ነገርም ከተደረገ ከኛ ልክ ካለፈ እናታችን ባለችበት ያሉበት ደግሞ አሁን ጥሩ ላይ አይደለም። ስለዚህ ይሄ ነገር ከሆነ እናታችን ባለችበት ነው። ካልሆነ በዚህ ልክ እኔ እናቴን ወይ ካስደሰትኳት አስደስታታለሁ። ድንገት የእቴን በቴ መጣ አንገቷን ስለደፋች ድንገት መልካም ነገር ዜና አቀርብላታለሁ። ካልሆነ ደግሞ አንድ ጊዜ በትልቅ ሰዎች ያለውን ነገር እንደዚህ እስቲ ብቻ አላቅም። ጸጊ ደህና ነሽ? ግን በተረፈ እኔ ደህና ነኝ። አንዳንዴ ስታስብ ታድርና ስታወጣ ስታወርድ ታስብና ምን ማድረግ እንዳለብህ ግራ ሲገባ ይሄ ለማውራት ለመጠየቅ ነው የምትገደደውና እኔ ግራ ስለገባኝ አዳሪም ትንሽ በቃ ያሰብኩኝ ያወጣው ያወረድኩ ስለነበረ ስለምን ሳሚን አላወራውም። የምር ይሄ የሚጃበበው ወሬ የምንሰማው ነገር ሪል ነው ወይ? ቢኒስ የደረሰ የምሬ ጠፍታለች ወይ ማለት በቃ አንዳንዴ ግራ ነው የሚገባ ካለ ያለው ሁኔታ እሱን እንትን ለማለት ነው የደወልኩት። አንዳንዴ ጭንቀትም ስታጋራው ይሻላልና ሼር ስትደራረግ አትሊስት የሆነ ነገር ታገኛለህና ለዛ በዚህ አጋጣሚ ግን አንቺ ዋጋ ከፍለሽ እኔ ምን ዋጋ ከፍላለሁ? ተዋጋሽ እንጂ ያለሽ ግዴታ ነው። ጓደኛት ግዴታ ነው። ሳትገባ ቢሆን እሺ ገለል ብለን አንቺ መተሽ እኮ ወደ ሚዲያ ውጊያ ጀመርሽ። ደስ ይላል። ምክንያቱም ለጓደኛ የሚከፈል መስዋዕት ከዚህም በላይ ይደረጋል አውቃለሁ።
እና ለጓደኛዬ ብቻ ሳይሆን ማለት ነው ይሄ ያለ አይደለ የኢትዮጵያነት ወግ ስርዓት ምናምን ይሁን ከገባክ በኋላ ጉዳዩ በራሱ ይዛል እና ምን አገባኝ ብለክ መውጣት አትችልም። ያለው እየተደረገ ያለው ነገር ልክ የሆነ ነገር ስታይ እውነት በጣም ይደብራል። ታውቂያለሽ አሁን ለምሳሌ እንደ ወንድ ልጅ ራሱ ስታይ አብርሃም እያደረገ ያለው ነገር በገዛ በወለደችለት በልጁ እናት እንደዚህ አይነት ግፍ ኧረ በጣም ደብር ነገር ነው። ቤተሰቦች ስለዚህ ለሌላውም ትምህርት የሚሆን ነገር አይደለም። አገር ያዘነበት ምናምን ቤተሰብ የተሸማቀቀበት ምናምን ነገር ነውና እኔ እግዚአብሔር በዚህ አጋጣሚ ጸግዩነት እንደ ሀገር ልጅ እኔ አቶ አብርሃም እንግዲህ ዛሬ ጸጋ እንግዲህ ካሜራማኗን ይዛ መጣ እዚህ ጋር ሐሳቧን ልጠይቀኝ ሐሳቧን ልታካፍለኝ የደረስንበት ነገር ለማወቅ ያደረገችውን እንትን ሳላደንቅላት አላልፍም። የግዴታዋን እየተወጣች ነውና ግን በዚህ አጋጣሚ አብርሃም እባክህ ለቤተሰብም ክብር ስትል ለወዳጅ ዘመዶችም በቃ ወንድ ብትሆን ራስን ብትመስል ማለትም ወንድ ልጅ ራሱን ሲመስል ደስ ይላል ከምንም በላይ እዛም በሴትም አያምር አይደለም በወንድና ስለዚህ እርድናም አይደለም ጀግንነትም አይደለም። ዛሬ ሰዓት እኮ ሴት ማተራመስ እርድና አይደለም። ስለዚህ ዞሮ እኛ አይመለከተንም። አንተ ትዳር የፈለከውን ነገር የደዛ እንጨት ላይ መሳካት ትችላለህ። እኛ አያገባንም። ምክንያቱም ከዚህ በኋላ ላንተ ምንም ጥሩ የሚባል ክብር የለንም በእኛ በቤተሰባችን እንትን። ስለዚህ ዞሮ እኛ አሁን ይሁሉ እየታገልንበት ያለው ነገር እንግዲህ በኔ ጓደኛ በሃዊ እህት እንግዲህ ሄርሜላ ማለት ነው። ስለዚህ ቢቆም ባይ ነኝ። ካልሆነ እንግዲህ ያው ለትውልድም አይሆንም ማለት ልጅ አለው እኮ ማለት ማድግ ልጅ አይደለም ያለው የወለደው እኮ የሚያድግ ልጅ ነውና ለነገ በነገራችን ላይ ሰዓትም ጠዋት ነው። ምሳ መብላ ምሳ ሰዓት እየደረሰ ነው። ካሜራማናችንም እንግዲህ የበላብን ነው ነገሩ። ስለዚህ ካሜራማናችን ተከተለንና ምሳ እንብላ። ቤተሰቦች ሁላችሁንም እንወዳችኋለን። ጸግዬን ፈጣሪ ያክብርልኝ እናቴ። ስለዚህ ካሜራማናችን አንተንም ትንሽ ጠገን እናድርግ። ከምንም በላይ በቃ እስቲ እየበላን እንደምን ሞክረው። አሁን እየበላን ከቀረጽን አንተም ቀረጻው ልታበላሸው ነው። ስለዚህ ቤተሰቦች እንወዳቸዋለን። ትንሽ እኔም ጸግይ ያው ሰዓቱም ስለሆነ ምግብ ምሳ ሰዓት ደርሷል። እንወዳቸዋለን። እንገናኛለን። ባይ ባይ።